ካፊር ሁሉ ጊዜ የሚዳኘው የሚያምነው በጉልበት ነው ጉልበት ያለውን ይحسب له الف حساب እኔ ስተኩስ እሱም ይተኩሳል ማለትን ካወቀ አያደርጋትም ከናንተ የበለጠ ለህይወት ይሳሳልና ማለት ነው ግን ጀሌ መሆንን ካወቀ እንደማተኩስ ካወቀ ግን ፈሪውም አንበሳ ይሆንብሃል ማለት ነው አሁን ያለው ሁኔታ እንደዚህ ነው ማለት ነው ያቱም እነሱ ምንም ማያደርጉንም ይባላል ዝም ብሎ ያቀራራ መጥቶ ይጨፈጭፋል ማለት ነው ግን መልስ የሚሰጥ መሆኑን ቢያቅ ማንም ሰው መኖር ይፈልጋል አለቃው እንኳን ቢያዘው አይችልም እና የተለያየ ምክንያት አፈጥርቆ ይሄዳል ማለት ነው ግን ፈሪ ከሆነ አንድ ሰው ምላሽ የማይሰጥ ከሆነ ማንም ሰው በቀላሉ ይደፍረዋል ማለት ነው ከእስላም ባሻገር ያሉ ሁሉ ስማቸው ቢለዋወጥም አዱወል እስላም ናቸው ይሁዲ ብትለው ነስራኒ ብትለው ሹዩዒ ብትለው መጁሲ ብትለው ቡዚ ብትለው ላዲኒ ወተኒ ቁጥር ስፍር የለውም በዲኑ ላይ ያለ ዲደል እስላም እነዚህ ሁሉ ባለ አቅማቸው ሁሉ ምንድነው አቋማቸው ወላ የዛሉነ ይቃቲሉነኩም እናንተን ሙስሊሞችን የሚጋደሏችሁ ከመሆን አይወገዱም ቁርጡን ወቁት ይላል እናንተ ሁሉ ጊዜ ሰላም 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 ትላላችሁ ሰላም ባንድ እጅ ማጨብጨብ ነው እነሱ ግን ሰላም የሚባለው ነገር የሚመጣው ከኛ ተቃራኒ ያለ አመለካከት ሲጠፋ ነው ብለው ነው የሚስማሙ ተቃራኒ አመለካከት ካለ ሰላም የለም ስለዚህ ተቃራኒው አመለካከት ያለው አካል መጥፋት አለበት የዛ ጊዜ አንድ አመለካከት ይሆናል በእኛ መንገድ ሰላም ይመጣል ብለው ነው የሚያምኑት ማለት ነው የፈለገውን ያህል ብታጎበድድ ብታፈደፍድ ይሄ ነው የነሱ አቋማቸው ቁርጡን ልንገርህ ይላል አላህ Subhanahu Wa Ta'ala ሙስሊም ነኝ ታልክ በምንም ነገር አይተውህም ይያለ ግን እየቆራረሰ እየቀናነሰ ነው የሚበላ መጀመሪያ በርቋ ያለውን በሰል ያለውን ሌላው ሊያነቃ የሚችለውን ገሌ እንደዚህ ነው እያለ ይለቅማል ተላይ ማለት እኛን አይመለከትም ትላል እኛን አይመለከትም እንደዚህ ቋርፈው አልቀመጥም ብለው የተንቀጨቀጩትን ነው ምናምን ይላል እሱን ተጨረሰ በኋላ ደግሞ ትንሽ ደግሞ የሚጠረጠረው ይቀጥላል ያ ደግሞ ሲያበቃ ጭርስ ኩፍያ ያደረገው ሁሉ ሶላት የማይሰግደው ሁሉም አይቀርለትም ሙስሊም ነኝ የሚለውን ስም እስከያዘ ድረስ ማለት